እሺ ምንድነው የምታነሳው? ለምን የሚያነሳው ነገር ያሳየኛ። ታዲያ ምንድነው የሚያነሳው? ምንድነው የምታነሳሽ? መጀመሪያ ንገረኝ። ምንም አይደለም። ምንድነው ቁጥር እየጠራ ነው። ስልክሽንማ ያኛው ስልክ የታለ? የዛን ቀን ያዝሽው ስልክ ሌላ ነው። አሁን አውቀሽ ባዶ ስልክ ይዘሽ የምትዞሪው ይሄ ነው ስልኬ። የዛን ጊዜ የሚያስኩት ስልክ ይሄ ነው። አሁን የሚያስኩት ስልክ ይሄ ነው። ያ ባይሆን እኔ አልኩህ እኮ እንዳንተ አይደለሁም አልኩህ እኮ። እንዳንተ እኔ አርቄ እንደዚህ አላስብም። አርቄ ባስብ ኖሮ በቀደምነታ እንደዛ ይዛኝ በሰው አጣርታኝ ይሄን ያህል ነገር አታደርገኝም ነበረ። በሰው ሀገር ማለት ነው። አሁን እና ሰው ያንተታረቅ ትፈልጋለሽ አንቺ? ባሏት ጣልታ ከላይ ተከባሏ ጋራ ከዚህ እንደተሳፈረች ነው። ወደ ከተማ እንደተሳፈረች እሷም ግን እርግጠኛ አልሆነችም። መሳፈሯን እንጂ እንደልጅ አልነገረቻትም ለሷ ራሱ። ለምን ከባሏ ጋር ጣልታ በረዴ ስለነበረ ምናልባት የት እንዳለች ለባሏ ራሱ ይናገራሉ ብሎ ስላሰበች በምክንያት እንደጣሉ ግን ገና እያጣራ ነው። ምናልባት ቪዲዮን ጉድ ነው ጉድ ቤተሰብ ማለት ነው። የመጨረሻ በየቀኑ የሚያቃጥለን ነገር አላጣንም ማለት ነው። ከዚህ ሰይድ የተባለ ማለት ነው። ይኸውልህ ሰይድ ማርያምን ባናትህ ተተከል። እሺ ባናትህ ተተከል። የለችም ሱመያ። ምን አይነት ጉዱ ነው በመቤቴ። ይኸውላችሁ 2 ቪዲዮ ማስረጃ ነው ቤተሰብ ይዤላችሁ የመጣሁት። ያ ማለት እዚህ ጋር ሰላምን ደብቀሻታል ይላል። እዚያ ጋር ደግሞ መሳፈሯን ቼክ አድርጓል። ገነት ከምትባል ልጅ እዚህ ጋር ቪዲዮ ላይ መግቢያው ላይ ያስገብችላችኋለሁ። አሁንም ማስገባላችኋለሁ። ገነት ከምትባል ልጅ ወይም ከልጅቷ ጓደኛ ቼክ አድርጓል ልጅቷ እንደተሳፈረች። ሰላምን ምን አምጪ ነው የምትላት ሰይድ? ምን አምጪ? ምን ቂምህን በሌላ ተበቀል ባክ። ምን አይነት በቀለኛ! በዚህ ልክ መበቀል ማለት ነው። ምንድነው ስልኳ ላይ ያነሳው? ምንድነው ምን አሻራ እንዳያዘብሽ አታቂም ማለት ነው። ሰላም በመጀመሪያ ደረጃ ይሄን ስልክሽን እንግዲህ በየቦታው በሎኬሽን ሊከታተልሽ ነው። የምን እንዳያዘ አታቂም፣ ምን እንዳያዘ አታውቂም ማለት ነው። ስልክሽ ላይ ሰላም ጥንቃቄ ማድረግ አለብሽ አሁንም ቢሆን። ሲቀጥል ሌላ መላ ሊፈለግ ይችላል። ፓስፖርቱን ቆርጥሞ ይብለው ከፈለገ ማለት ነው። በዚህ ልክ ጭራሽ ደግሞ ዛሬ የመጨረሻ ነው የዛተው ቤተሰብ በጣም ነው የዛተው ማለት ነው። ካስታርቅሽ ታስታርቂናለሽ፣ ሱመያ አንቺን ብላ ትመጣለሽ፣ ከዚያ ታስታርቂናለሽ፣ መጣ ፓስፖርትሽን ትወሰድልሽ። ካላስታርቅሽን ግን ምን ሱመያ እዚህ ካልመጣሽ ግን ምን ልታደርጋት ነው? አግታታል እኮ ከዚህ በላይ ምን ልታደርጋት ነው? አታፍርም እንደ ሰይድ? እፈር። ምን አይነቱ ውሻ ነው በእናታችሁ? እንዴ አላበዛውም እንዴ? አበዛኸው በጣም ማለት ነው። ጦስክን ይዘህ ለራስ ገደል ግባቦ። አታሰቃያት ልጅቷን። እዚህ ጋር ቤተሰብ ይህን ቪዲዮ እዩት። ገነት የምትባል ልጅ ናት እንግዲህ ልጅቷ እንደተሳፈረች እርግጠኛ ሆና ነግረዋለች ማለት ነው። አብረን አይተን እንመለስ። እየልኩ ሰዎች እስቴቅና ሳናገር አልቀረስኩም። ግማሹ ማታ ነው፣ ግማሹ ጠዋት ነው። ባሏ ስራ ሲገባ ጠብቄ እሷ ጋር የመጣሁት ደግሞ ለምንድነው ረጅም ጊዜ ከእሷ ጋር ስሰራ ነበር እና አጣራለሁ የእውነት ሰላም ደብቃት ነው ልጅቷን ወይስ እውነትም እንደተባሉት ሳፍራ ነው የሚለውን ለማጣራትም እንደዚህ ከሚቀርበው ሰዎች እሷ በደንብ ትቀርባታለች፣ በደንብ ታውቃታለች። አብረው ረጅም ጊዜ ሲሰሩ ነበረ። ልጅቷ ልጇን ይዛ ከባሏ ተጣልታ ተለያይታ ከባሏ ጋር ከዚህ እንደተሳፈረች ነው ወደ ከተማ እንደተሳፈረች። እሷም ግን እርግጠኛ አልሆነችም። መሳፈሯን እንጂ እንደልጅ አልነገረቻትም ለሷ ራሱ። ለምን ከባሏ ጋር ጣልታ በረዴ ስለነበረ ምናልባት የት እንዳለች ለባሏ ራሱ ይናገራሉ ብሎ ስላሰበች በምክንያት እንደጣሉ ግን ገና እያጣራ ነው። ምናልባት ቪዲዮን አውቆ ነው፣ ቪዲዮን አይተው ነው በዛ ጉዳይ ባሏ ተጠራጥሯት ተጣልተው ነው የሚለውን የታወቀ ነገር የለም። ለማንም ሳትናገር ጠፋች። ምናልባት ደግሞ ሌላ አዲስ ጓደኛም አይጠፋትም። 1-2 ብቻ ነው ያለው ጓደኞች። እኔም አላቃቸውም የት እንደተሳፈረችና የት እንዳለች የምትነግራቸውም ሰዎች አይጠፉም፣ የሚሸኙአትም ሰዎች አይጠፉም። ግን እነሱንም አላገኘውም። ካገኘው ደግሞ ጉዳዮቹን እያጣራው ነው እንዳለ እና እሷ ጋር የምትወጣው አሁን የኔ ቻናል ላይ ቀርጫ ለቀኩ እና በቃ እሷ ኢሜል ከፍተን ዝም ብለን እሷ ላይ በቃ ለቀነው እንድትሆነ ሱሪያ ለምን እንዳጣሁት እንትን ብያለሁ። ለሷ ቻናል ከፍተን እሷ ላይ ለቀናል። ያለውን ነገር ከፈለገች ደግሞ ያው ለሷም ቻናል ዩቲዩብ መስራት አፈልግም። ደና ስራ አላት፣ ደና ስራ ነው የምሰራው። ግን አንዳንድ ነገሮች እኔም የሚያስፈልገው ነገር አግዛለሁ አለች። ይሄው የውሸት ቢሆን በዚህ አሁን ቡና እያፈላች ነው። ቡና እያፈላው ነው በዚህ ሰዓት በእጇ ይዛለች እየቆላች ቡና አይታችኋል ማለት ነው።
ቡናው ልጠጣ ይሄንን ቡና መርዝ ያርግብኝ ልጁ የሰይድ አይደለም ብላለች። ሰው እንኳን እንደዚህ ይልኛል አይደለም እኔ ማለት ነው አይደለም ልጁ የኔ ሊሆን ከሊቷ ጋር ራሱ ምንም ግንኙነት እንደሌለ ቢያንስ ሌላ ሰዎች ቢደበቁ አንድ አብሮ የሚሰራ ሰው ወይም ደግሞ ጓደኛ ይባል ሰው ሚስጥሩን አይደብቅም ይነግሯል። እና ልጁ ከየት እንደተወለደ ሚስጥሩን ታውቃለች። ኢትዮጵያ ብያለሁ አንድ ሰው ሚስጥሩን የሚያውቀው አለ ብያቸዋለሁ። አብረን ስናገዝ የነበረው ሰው ብያቸዋለሁ። እሷም ታውቃለች። እሷ ደግሞ በመንገድ አወቀች። በኔ በኩል ሳይሆን በሷ በኩል አብሮ ሲሰሩ ስለነበረ አወቀች። እሷ ነግራት ማለት ነው። ለሷ ግን እኔ ነግሬያታለሁ። በማገዝ አንዳንድ ነገሮች ውጪ ላይ ስንተባበራት አብረን ነበር። ለምሳሌ ሆስፒታል ከባሏ ጥሏት ሄዶ ከባሏ ጋር ይጣሉበት ሰዓት ላይ ሆስፒታል ላይ እኔ በኔ መኪና አንድ ከነሷ ጋር ነበር ይጃስ ዞር የነበረው ስናስገባት። ግን ስትወልድ ምናምን አብራት የነበረችው እሷ ነች አንደኛው። ሌላም ሰው አለ። እኔ ደግሞ እቺ ሚስጥሩን የምታውቃል መሰለኝ ነበር። እሷ ሚስጥሩን ታውቃለች እና ለሷ አብሮ ስለሚሰሩ እሷ ነች ነገርቻ ማለት ነው። ሌላኛውም ደግሞ በሌላ በኩል ነበረችው ታውቃታለች ማለት ነው። ለሱመያም ደግሞ ሄዳ ያወራችው ልጅ አንድ ቀን እሷን አገኛታለሁ ማን እንደሆነች፣ ለምንስ ልታደርስ እንደቻለች፣ ለምንስ ይሄንን ውሸት ፈጥራ እውነት ነው ብላ ለመናገር እንደቻለች እሷንም አንድ ቀን አገኛታለሁ። ለምን እንዳደረገችውም ደግሞ ሳገኛት የምጠይቅላችሁ ይሆናል ማለት ነው። ጠይቄ የማቀርብላችሁ ይሆናል ማለት ነው። እና ኢንሻአላህ አንድ ቀን አገኛታለሁ። አንድ ቀን ሁሉ ነገር ሚስጥሩ ይወጣል። ያው በድጋሜ ከፈለገች እሷ ትምልላችኋለች። መጠጣውን ቡና በይሳት መጠጣውን ቡና መርዝ ያርግብኝ ብላለች። ሰው እንደዚህ በራሱ ላይ መርዝ ያርግብኝ አይምልም። ይሄውን ላይ ተማመነችው ልጁ የኔ እንዳልሆነ ስለምትተማመን ነው። ሚስጥሩን በደንብ ስለምታውቅ ነው። እና ውድ ቤተሰቦች ያው አመናችሁም አላመናችሁም ሱመያ ቪዲዮ ካየችው እሷ ታውቃታለች ያስባሉ። ሱመያ እሷን ታውቃለች ያስባሉ። እንደዚህ ምላ መርዝ ያርግብኝ ብላ በለው ላይ ምላ እንግዲህ ካላመናችኋት በቃ ሌላ ጉዳይ ነው። አለማመን ፈልጋችሁ ነው የሚያሳምን ነገር እያለ ማለት ነው። እንግዲህ የልጁ እናት ሄዳለች። ከሷ ጋር ነበር የምትሰራው። ተሳፍራለች። መሳፈሩ እውነት ነው። ከባሏ ጋር መጣላቷ እውነት ነው። ባሏ እዚሁ ነው ያለው። መሳፈሯ ግን እውነት ነው ብላኛለች። እንደሳፈረች እሷም ሰምታለች። እኔ በጣም ሰላምም ተጠራጥሬ ነበር። ግን አሁንም ድረስ ምናልባት አንቺ መስራማ ተገናኛችሁ ግን አንቺንም እንደዛ በብላሽ እንደሆነ አልተገናኘንም። አላገኘኋትም። ወይም ከመጣች በኋላ ወሬው እንዲናፈስ ተሳፈረች ብሎና አሰሩ ሁሉም ሰው ይስማ ብላ ሊሆን ይችላል። የምትወቃል አይ ሰውነት ነው ተሳፈራለች የለችም እዚህ ሀገር። እንግዲህ እናያለን። እንግዲህ አንቺን እናመሰግናለን። እሱ ለመጠየቅ ነው ለማጣራት የመጣሁት። እንደውም መጀመሪያ ያሰብኩት ቾክዬ ቪዲዮ ሰርች ለቀቁ እንጂ የኔ ቻናል ላይ እያወራሁ እያለ እሷንም ስጠይቃት መልሷ ምን እንደሆነ አብራትም ነበረች ሊቷ የት እንዳለችም እንድትናገርም ነበረ ሐሳቤ ማለት ነው። አልተሳካም። መጀመሪያ እሷን አላገኘኋትም። ደውዬላት ነበር ግን እሷ ቀጥሮ ይዛለኝ። ለካስ እሷ ቤት ዝም ብላ መንገድ ላይ ከምገናኘው ቤት ቡና እያፈላሁላቸው እናወራለን ብላ ነበር ያሰበችው። ለማንኛውም እናመሰግናለን። አክብረሽን እቤት ጠርተሽ ጋብዘሽን መልሱን ስለመለስልሽ ግን እኔ እቤትና አያችሁ አይደለ? ሰማችሁ አይደለ? እዚህ ጋር እንግዲህ ልጅቷ ገነት የምትባል ልጅ 100% አረጋግጣለታለች። ልጅቷ ከባሏ ጋር ተጣልታ ተሳፍራለች። ሌላ ሀገር ናት ልጅቷ። የልጅቷን ቁጥር ጓደኛዋ ናት፣ አብራት የምትሰራ ናት። እንዴት ነው ገነት የምትባል ልጅ የልጅቷን ቁጥር የሌላት? ለምንድን ነው? ኦኬ ሳትነግራት ቀረች፣ ግን ደግሞ ስልኳ ይሰራል። ለምን አትሰጥህም ቁጥሯን? ስለዚህ አንተ ራስህ አውቀህ ደብቀህ አንተ ራስህ ልጅቷን ላለማግኘት ጥረት እያደረግ ሰይድ ለሰላም ላይ በዚህ ደረጃ መዝመት፣ ሰላም ላይ በዚህ ደረጃ ይህን ያህል ርቀት መሄድ ለምን አስፈለገ? ጭራሽ ሱመያ ናት ደግሞ አድን የምትመጣለህ። ጭራሽ ልትበላት ነው እንዴ? ልትበላት ማለት ነው። በዚህ አይነትማ ልትበላት ነው ሰይድ። ሱመያም ብታገኛት በጭቃ ማለት ነው ትበላት አለ። እሷም አላበደችም እንጂ አላበደችም፣ አትመጣም። ነገሮችን በሰላም መፍታት የማትፈልገው አንተ ነህ ሰይድ። ማግኘት የማትፈልገው አንተ ነህ ሰይድ። የመጨረሻ የምትገርም ሰው ነህ። በጣም አደገኛ ሰው ነህ። ሰላም እንዳለችው የምትሄደው ርቀት፣ የምታስበው መጥፎነት በጣም መጥፎ ሰው ነህ። ሰው ያላወቀብህ ምስጥ ማለት ነው እንዴ። ሰላም ከየት ታምጣለህ? አንተ አውቀህ የደበቅካትን ሴት ሰላም ሀዋን ይዛ ለመንቀሳቀስ ነው ሀዋን ያገኘቻት። ዳናይትን አግኝታታለች። የዳናይትን እናት አግኝታለች። እነሱን ይዤ ነው መንቀሳቀስ አለች እኮ።
ከዚያ ውጭ አላቃትም ልጅቷን። ቁጥሯ የለህም። ስልኳን ስትሰጠው ምን እንዳነሳ ስልኳ ላይ ምንድነው ፎቶ ያነሳኸው? ምንድነው ወደ አንተ የላከው ነገር ምንድነው? ምንም ቁጥር አይደለም። ስለዚህ ሰላም ጥንቃቄ። ቤተሰብ ላይክ ሸር አድርጉ፣ በእናታችሁ ላይክ አድርጉ። ይድረስ። ተሳፍራለች አሉ። ስለዚህ ይሄንን ጨዋታ እየተጫወተች ያለሽው አንቺ ነሽ። ልጅቷን ደብቀሻት በገንዘብ እንዳላገኛት ፓስፖርቴን የቀማኸኝ አውቀት ነው። እኔ እዛ አካባቢ የሱመያ መልስ እኔ እንኳን እንደመጣሁ ሰላም አጠያየቅሽ ከሰው ሮጠሽ ሀዋ እንኳን ስጠራሽ እንደመጣሽው መጀመሪያው እንደዛ አጠያየቅሽ ነሽ። እንደገና ሱመያም ደግሞ ሱመያ ልካሻለች ታውቃለች። እሷ ስልክ ቁጥሯን ምናምን ነገር ወሬው ማን እንዳደረሳት ታውቃለች ሱመያ። ስለዚህ በቀጥታ አግኝተሻት ልጅቷን ከመንገድ ላይ ዞር ለማድረግ ነው። ልጅቷን ደብቀሽ ነው። ሀዋ እንኳን ነይና ስለ ልጅቷ ጉዳይ ልነግርሽ ነው ልታጣሪ የመጣሽበትን ጉዳይ ልነግርሽ ስል ሮጠሽ የመጣሽው ከደበቅኩበት ማን አወጣት ብለሽ ለማጣራት ነው እንጂ በተአምር ፓስፖርቴ እጅክ ላይ እንደሆነ እያወቅኩኝ ይሄን ያህል ደግሞ ድጋሚ አሁን አይደለም። አሁን ፓስፖርቱን ሳልቀበልሽ በፊት እንደደበቅሽ አላቃትም፣ አላገኘኋትም። እርጅኝ እያልኳት ነበር እኮ። እንደዛ ከሆነ አዋን እርጅኝ ብያት አንተ አታገኘኝም ነበር። ልጅቷን እኔ ካገኘኋት ቀድሜክ ባገኛት ልጅቷን ማለት ነው። አዋን እርጅኝ ብያት ተሞኝቼ እኔ አዋ አታላኝ እኔ አንተ ጋር አልመጣም ነበር። አንድ ነገር ልንገርሽ፣ ነቅቼብሻለሁ። አዋ አታላሽ አይደለም ሀዋን እርጅኝ ብለሻት አይደለም። በታምር አሁን ይሄ የምትለው ነገር አሁንም አያስኬድህም። ፓስፖርቴን ለማስቀረት ነው ምንድነው አላማ? አልገባኝም። እኔ ስሚ ሰላም፣ አሁን ይሄን ነገር የምታረገው አንተ እውነታው እንዳይወጣብህ ነው። ሰላም፣ እኔን ስሚ በትክክል ይሄ ነገር እውነታው እንዳይወጣብህ ነው። ሰላም፣ እሺ አታጣሪ፣ ይሄን አትበይ፣ ፓስፖርትሽ ልስጥሽ ሂጂ። ይሄ ጥሩ ነገር ነው። በቃ እኔ አላጣራ፣ አይመለከተኝም። በቃ ፓስፖርቴን ልስጠኝና ልሂድ። ይኸውልሽ ልጅቷ የደበቅሻት ገና የመጣሽ ቀን ነው። እኔ ኢትዮጵያ እያለሁ አንቺ እዚህ የመን ያለሽ በታምር አድመሽኝ እዚህ መተሽ አንቺ ከዚህ ልጅቷ ላጣራን ብለሽ ቪዲዮ ከዚህ ስለቂ ከነዳና ጋር ስለቁ እኔ ከአዩ ጋር ቪዲዮ የሰራው ኢትዮጵያ ገና ነበርኩኝ። እንደውም የእናንተ ቪዲዮአቸውን ተነሳስቼ ቶሎ የመጣሁት በፍጥነትም ለመነሳት አላሰብኩ ነበር። በስልክ ላስጨርስ ነበር ያሰብኩት። ከዛ አንቺ እዚህ ሞልሽ ሳይ ሰላም ለዚህ ጉዳይ ሄደችው ለተንኮል ሄደች ብዬ ነው ያሰብኩት። ተንኮሉስ ምንድነው? እንደመጣሽው ልጅቷን አግኝተሻት ከሱመያ ጋር ተናገራችሁ። ሱመያ እሺ የምታውቀው እንድታጣሪ ነው ሱመያ የምታውቀው። አንቺ ግን ለሌላ ተንኮል ነው። ሱመያ አጠገባችን የለች። ምን ይሰራል? ለማንም አልናገርም። ምንድነው የሚሰራው? ለምንድነው ሰላም አንቺ ከኔ ያለሽ ጉዳይ ምንድነው? ልጅቷን ልደብቂያት እኔና ስለ ልጅቷ እኔ ሲጋለጥ ይጋለጣል፣ ሲታወቅ ደግሞ ይታወቃል። ሰላም ያለሽ ችግር ከኔ ጋር ያለውን ተናገሪ። ከኔ ገንዘብ ፈልገሽ ከሆነም ሌላ የምትፈልጊው ነገር ካለ ተናገሪ። እኔ ገንዘብ ችግር እንደሌለብኝ ከፍለሽ ነው ልጅቷን ያስደበቅሻት አውቃለሁ። ከፍለሽ ኒካ ይደበቅሽ። እኔ ነገም ተነጎዳም ቢሆን ደርስበታለሁ። ዛሬ ፓስፖርት ሲነስርኩት ሌላ ጊዜ ደግሞ ምን እቤትሽ ድረስ መጥቼ ምን እንደምወስድ አታውቂም። አንቺ ራሱ ልወስድ እችላለሁ። ልጅቷን ደብቀሽ ከፍለሽ ጎረቤቶቹን እንዳትናገሩ ብለሽ እኔ እጥፍ ከፍያቸው አጣራለሁ። ጊዜ ፈጅብኛል። በጣም ብዙ ነው በእውነት ነው። ሰላም ጊዜ ፈጅብኛል እንጂ እኔ ልጅቷን ያለችበት ደርስበታለሁ። ገባሽ? ደርስበታው። ከዛም በኋላ የምታደርገው ነገር አድርግ። ስለዚህ አሁን ፓስፖርትሽን የምትፈልጊ ከሆነ ሰላም የምትፈልጊ ከሆነ ልጅቷን አንጭልልሽ አይደለም። እኔ ለምን ከኔ ስር ለመደበቅ ለመስጠት ነው። አሁን ይሄው ከኔ ስር ለመደበቅ ልጅቷን ከኔ ስር ለመደበቅ የፈለግሽው ለምን እንደሆነ ብቻ ነገር እሱም ብቻ እንድትነግሪኝ ፈልገው ነው። እኔ ስለምትለው ነገር እኮ ያወኩኝ አይደለም። ስለዚህ ስለምትለው ታሪክ ፈጽሞ አላውቅም። ሰላም አንቺ ልጅ ደበቅሻት ትምያለሽ። በእውነት አው እምላለሁ፣ በእውነት እምላለሁ። እንዴ እኔ ስለሚለው ነገር ያወኩኝ አይደለም። ስለ እውነት ነው የምለው። እኔ እምላለሁ የፈለጋችሁበት ቦታ ብትሄዱ እኔ እምላለሁ። ይኸውልሽ ሰላም እኔ ነገም ይሁን ተነገ ወዲያም ይሁን ለምን ሳምንትም ወርም አይፈጅብኝም። ልጅቷ የተደበቀችበት መቼ እንደተሳፈረች ቤት በኩል እንደተሳፈረች ይኸውልሽ መቼ እንደተሳፈረች ቤት በኩል እንደተሳፈረች ሁሉንም ነገር እደርስበታለሁ። የደረስኩበት ግን ትልቅ ችግር ይመጣው አሁን ፓስፖርትሽን እኔ ሚሞሪን ያልኩት ሚሞሪን ተይው አታስጭ። ሚሞሪን አልፈልግም ተይው። እሱንም ስላረጋገጥክ ነው። መጀመሪያ አላመንከኝ። አላረጋገጥኩም። ምን አረጋገጥኩ? ስላረጋገጥኩ ነው። አሁንም ደግሞ ስለ ልጅቷ ደግሞ አረጋግጥና የፈለግከውን ውሳኔ አይደል። እኔ ደግሞ ይሄን ነገር ልምልልህ እችላለሁ። ልጅቷ ፈጽሞ አላገኘኋትም። እኔ ይሄን ነገር አላደርግም አልኩህ እኮ። ካደረኩም ለደቂቃ እዚህ ሀገር አልቀመጥም። ወዲያውኑ ነው የምወጣው ካረጋገጥኩኝ ማለት ነው። ስለዚህ አሁንም ይሄን ምክንያት ነገር ብለህ አታድርግ። ይሄን ምክንያት ሊሆን እንዴት እንዳልወጣሽ ልንገርሽ። አንቺ እዚህ ያለሽ ልጅቷን አንስተሽ ስትደብቂያት ወይም ደግሞ ለመደበቅ ስታዘጋጃት እኔ ገና ኢትዮጵያ ነበርኩ። እኔ እስክመጣ አይደርስብኝም ብለሽ ነበር አንቺ ያሰብሽው። እኔም መጣሁ እንጂ ስሚኛ፣ እኔም ሰላም ሰና መጣሁ የሚለውን ቪዲዮውን አንድ ላይ የሰራሁት አንቺን ያገኘሁትበትን ፓርቲ የሰራሁት እንጂ እየመጣሁ ነው እዚህ ደርሻለሁ አደንደርሻለሁ ብዬ አልሰራሁም። ይደርስብኛል ብለሽ አላሰብሽም ነበር። በሀዋ በሲስተም አድርጌ ያስጠራሁሽ። ተንኮለኛ አይደለሁም። ወይኔ ተንኮለኛ ወተኝ አንቺ ቆይ በፍጥነት በአንድ ቀን ሱመያ እኮ ለአንቺም ለእሷም ታግዥ መስሎታል። በጣም መልካም ልጅ ናት እሷ። እኔ ለሷ ነው ማግዘው። እሷ ታውቃለች። አዎ ታውቃለች በጣም
እሷ ላይ ለመጫወት ነበር የፈለከው። ምን አድርገህ ልጫወተው? ያደረከውን ነገር ታውቃለህ፣ እያንዳንዱ ነገር። እሷም ደግሞ እስካሁን ድረስ ደግሞ የጨከነችብክ ያንተን ውስጥ ነገር ስላየች ነው። አንተ አሁንም ደግሞ የልጆችክ ነገር አይደለም እያሳሰበክ ያለው። የኔን ፓስፖርት የወሰድከው መጀመሪያ ስለ ልጁ ዲኤንኤን ሳይሆን ስለ ሚሞሪው ነበረ። አሁን ደግሞ ተጨማሪ ያንን ፓስፖርት በፖሊስ ወዲያውኑ እንደሰጠኝ ፓስፖርት ለውጭ ነው የሰጠውሽ ብለህ ተቀበልከኝ። ያደረከኝም ነገር ደግሞ ታውቀዋለህ። ከዛም በኋላ ደግሞ አሁን ደግሞ እያልክ ያለው ልጅቷን አጠፋሻት። ይሄ ውሸት ነው። ሰላም አንቺ ነሽ ደበቅሻት። አመንሽኝም አላመንሽኝም ውሸት ነው። በተአምር ይሄ አይገናኝም። የደበቅሻት አንቺ ነሽ ሰላም። ከደበቅሽበት ልጅቷን እንድታወጪልኝ እፈልጋለሁ እኔ ዛሬም ነገም ቢሆን አንቺ ነሽ። ካንቺ ራስ አልፋት የማይመስል ነገር ነው። በጭራሽ ፓስፖርትሽን እንደውም እንዳልሰጥሽ የማይመስል ነገር ነው። እኔ ፓስፖርትሽን ነገም አልሰጥሽም እስካልተናገርሽ ድረስ ልጅቷን አግኝቼ እስካጣራ ፓስፖርት ላለመስጠት ደግሞ ሌላ ምክንያት ታቀርባካ። አየህ አይደለ? ላለመስጠት አይደለም። ልጅቷ ማታ ትመጣለች፣ ስራ ቦታ ሄዳለች፣ ነገ ትመጣለች እያሉኝ ከሆነች ወፍራም ልጅ ጋር ወጣች እያሉኝ አሁን ደግሞ ከተሳፈረሽ ቆየች። እና እስቲ እንሂድና ምን ልታረጊ ጨርሰሻል? ለምን እንሂድና የነገሩ ከወፍራም ልጅ ጋር ነው የሄደችው ያሉክ ሰው ከሷ ጋር ነው ወይ ብለህ አሁን ሲያዩሽ አይ ይሉሻል። ከፍለሻቸው ለምንድን እና ከፍለሻቸው ይሄን ያህል እንዳንተ ይሄን ያህል የክፋት ጥግ እንደዚህ አልራመድም። እውነቴን ነው የምነግርሽ። ይኸውልሽ አሁን ይኸውልሽ ተንኮል ይሄ ሁላ ተንኮል ከኢትዮጵያ ድረስ ሮጠሽ የመጣሽው እኔ እናንተ መስማማው መስሎኝ ነው። አንተ ግን ምን አድርገሽ ነው አንቺ ተንኮልክ ክፋትክ ያደረከው ነገር ሁሉ ያደረከው ወንጀል ነው እንዳይታወቅ። አንድ ጥያቄ ልጠይቅሽ። ልጅቷን አንቺ አታውቂያት፣ አንቺ አላስረገዝሻት፣ የአንቺ ስም አልተጠራ፣ ሄደሽ የማን ልጅ እንደሆነ ላጣራ ብለሽ ዝም ብለሽ የሴት ሴት የሱመያ ህመም እኔን ስላመመኝ ቆይ ልንገርሽ፣ ማንንም ሴት መተሽ ይሄ የተወለደው ልጅ የባልሽ ነው ወይስ ሌላ ሰው ነው ብለሽ ላጣራ ነው ብለሽ ብትጠይቂያት ዝም ትልሻለች ልጅቷ? ማንቺ ምንድነሽ? ምን ቤት ነሽ ትልሻለች? እኔ እንኳን ቢሆን ብጠይቃት የዛን ጊዜ በተፈጠረው ችግር ታውቃለች። በተፈጠረው ችግር ተጠርጥሬ ላንቺ ብዬ ልጁ ሲወለድ ኒካ ወረቀት የውሸት አሰርችልሽ ቆይ አስቢኛ፣ ይሄንን አድርጌ በዛው የተነሳ ለሚስቴ ያልሆነ ነገር ነግሯት ልጁ ሴት ነው እየተባለ ነው። ስለዚህ እባክሽ እናስመርምርና ውጤቱን እሷ ለምትፈልገው ሰው እንስጥ ብላት እኔን እምቢ አትለኝም። እኔም የነበረውን አብረት የለፋሁትን ስትቸገር የቸገርኩላትን አስባ እምቢ አትለኝም። እሺ ትለኝ ነበር። አንቺ ከመሬት ተነስተሽ መተሽ እስኪ የወለድሽው ልጅ የሴት ነው ወይስ የዛኛው የባልሽ ነው ብለሽ ስለዚህ ተብሎ እንዴት ይጠይቃል? እና እንዴ ልጠይቂኝ ነው ከኢትዮጵያ ሮጠሽ መጣሽ ልታጣሪ መጣሽ። እሱ ለምን ዝም ለኔ አተውልኝ? ምንኛ አንተ እኔን ተቀብለ ፓስፖርቴን ከማስፈራራትና ሌላ ነገር ከማስደረግ ጭራሽ ማሸሽ ነው። ወይም ልጅቷ ወይም ለምን ችግር አለ? እኔ ብጠይቃት ልጅቷ ወይም እኔ ብጠይቃት ደግሞ መጠይቃት በሱመያ ጓደኞች ሐዋን ዳናይትን የዳናይት እናት አለች አባቷ አሉ እነሱን ይዘን ነው እንጠይቃት ያሰብነው። አንተ ግን በመሃል መተህ በሐዋ በኩል አስጠርተህ እኔ ፓስፖርቴን አስቀምጠህ ብዙ ነገር ከዛም በኋላ እንደዛ ይዘሽ ሄደሽ እሺ ትልሻለች። ሰው ያላወቀውን ነገር አስደረከኝ። እሺ ትልሻለች። እንደዛ ሄደሽ ምንድነው ያልኩሽ? እንሞክር ከሆነ ይሆናል፣ ካልሆነ አልሆነ። በቃ እኔ እኮ የእናንተን መታረቅ ፈልጌ ነው። በተለይ ደግሞ አሁንም እያደረክ ያለው ጥፋትህን ማመን ሳይሆን ሌላ በጥፋት ላይ ጥፋት እየደረክ ነው። እኔ ምን ጥፋት አንተ ማሰብ ያለብህ አሁንም ነገሮችን አርም፣ እውነታው ይውጣ ይጋለጥ፣ ሁሉ ነገር አስተካከልና ወደ ትዳር ተመለስ። ልጆችን ከሚስት ጋር አሳድግ። ተው ቆይ የምን እውነታ ነው የሚወጣው? አሁን የተወራው ሁኔታ የኔ አይደለም። በምን እንደዛ ካልሆነ ለምን ፓስፖርቴን መውሰድ አስፈለገ? ካንተ ፓስፖርትሽን ያንቺ ጉዳይ አናዶኝ ነው። እሺ እንደዛ ካልሆነ ልጅቷን ፈልገን እናገኛት። እኔ እንዳላጣራ ይፈልሽ ለምን አንቺ ጋር ነች አንቺ ነሽ ደበቅሻት። ራስን የደበካት አሁን እኮ አወኩኝ። አሁን ፓስፖርቴን ላለመስጠት ምንድነው ይሄን ደግሞ ሽፋን አደረከው? ለምን ሰላም ልጅቷን ወስዳ ደበቀቻት? ወፍራም ሴት እኔ ብቻ አይደለም ባለሙያ ያለው ደግሞ ሲጀመር ማላገኘው ይሄን ነገር ደግሞ እኔ ሳደርግ ሐዋን ይዤ ዳናይትን ይዤ የዳናይትን እናት ይዤ ነው የምንቀሳቀሰው። ምክንያቱም ያንተ ተንኮል ምን ያህል ርቀት እንዳለው ስለማውቅ ከኢትዮጵያ ሳልመጣ ብዙ ቦታ እጅግ አለበት፣ ብዙ ቦታ እጅግ ስላለበት ይሄን ነገር ደግሞ አላደርግም። በቃ አሁንም አንተ ይሄ ነገር ስለሆነብክ ነው። ጥፋት እኮ ጥፋትን እንትን አይልም አስተካክልም። ተንኮል የለብኝ ነው ቲም እኔ ተንኮለኛ አይደለም። ተንኮል ከልብሽ ስልክሽን ከፍተሽ አውጪና ይሄው ከሊቷ ጋር ሲያወራሽ አይደል? ኧረ እኔ አልኩህ እኮ የሆነ ነገር ቢሆን አሁን ስልኬን እንደምትጠይቀኝ አላውቅም፣ ግን ይሄው እሰጥሃለሁ። አንተ ተንኮለኛ ስለሆንክ አውቃለሁ። ይሄ ስልኬ ለነገሩ ፓስፖርትሽን ይዤሽ ስለቀማሁሽ ስልኬን ይቀማኛል ብለሽ ስለምትጠራጠር ይሄው ስንደዋወል እንኳን ካለ የልጅቷ ቁጥር ስልኬን ይቀማኛል ብለሽ ስለምትጠራጠር ሁሉ ነገር ቼክ አድርግ። አንተ የክፋት ጠግ ስላለብህ ነው። እንዳንተ ደግሞ እኔ ክፋተኛ አይደለሁም። ትዳርን ብትመልስ ይሻልሃል። ይሄን ያህል ነገሮችን ለመሸፋፈን ለማጥፋት ከምትደብቅ ልቁንስ
እመንና ያለውን ነገር በቃ ሰላም ፍጠሩ ከሱመያ ጋር። እሷም የምትፈልገው ይሄ ነው። ምንድን ነው የምጽፈው? እሺ ያሳየኛ። የሊቷን ቁጥር እያጠራው ነው። ይሄስ እሷ ቁጥር ነው ቁጥር። የስ ያሳየኛ፣ አሳየኝ። እኔ እርግጠኛ ስለሆንኩኝ ነው የሰጠው። እርግጠኛ ባልሆን ደግሞ አልሰጠም። ግን የምጽፈው መጀመሪያ አሳየኝ። ተረጋጊ። ሌላ ቁጥር እየወሰድክ ነው? የምን ቁጥር ነው? የልጅቷ ቁጥር እኔ ጋር እንደሌላ አውቀዋለሁ እኔ። ለዛም እርግጠኛ ስለሆንኩኝ ነው የሰጠውክ። አሁንም የክፋት ጥግ ድረስ አትሂድ፣ ግድ የለህም። እሺ ምንድን ነው የምጽፈው? የምጽፈውን አሳየኛ። የልጅቷን ቁጥር እያስታየው ነው። ተረጋጊ። እሺ እሺ ምንድን ነው የምታነሳው? ለምን የሚያነሳው? የሚያነሳው ነገር ያሳየኛ። ታዲያ ምንድን ነው የሚያነሳው? ምንድን ነው የምታነሳሽ? መጀመሪያ ንገረኝ። ምንም አይደለም። ምንድን ነው ቁጥር እያጠራው ነው። ስልክሽንማ ያኛው ስልክ የት አለ? የዛን ቀን ያዝሽው ስልክ ሌላ ነው። አሁን አውቀሽ ባዶ ስልክ ይዘሽ የምትዞሪው ይሄ ነው ስልኬ። የዛን ጊዜ የሚያዝኩት ስልክ ይሄ ነው። አሁን የሚያዝኩት ስልክ ይሄ ነው። ያ ባይሆን እኔ አልኩህ እኮ እንዳንተ አይደለሁም አልኩህ እኮ። እንዳንተ እኔ አርቄ እንደዚህ አላስብም። አርቄ ባስብ ኖሮ በቀደምነታ እንደዛ ይዛኝ በሰው አጣርታኝ ይሄን ያህል ነገር አታደርገኝም ነበረ። በሰው ሀገር ማለት ነው። አሁን እና ሱመያ እንድታረቅ ትፈልጊያለሽ አንቺ? በጣም ደስ ይለኛል። ከፈለግሽ የት እንደምኖር ቤቷን ንገሪኝ፣ አካባቢውን አድራሻውን ንገሪኝ፣ የቤተሰቦቿን ስልክ ስጪኝ። የሷ የሱመያ አልሰጥህም። እሺ የቤተሰቦቿን ስጪኝ። አልሰጥህም። ለምን እንደምሰጥህ እኮ አፈልግም። ታውቀው እኮ ነው። ምን አለ ብትሰጪኝ? አልሰጥህም። የት ነው የምኖረው? ቤቷ የምኖርበትን ንገሪኝ። እኔ ላግኛትና እሷን ይቅርታ ልበላት። መጀመሪያ ያለው ነገር ይጣራ። ከየት ነው የምጣራው? ደበቅሻለሁ። በኋላ ባንዴ ልጅቷን ደበቅሻለሁ። እንደዛ ካልከኝ እንደውም አልነግርህም። እሺ አልደበቅሻትም። እሺ የራሷ አሳፈረች። ስጪኝ። አልሰጥህም። ለምን ራስ ስጪኝ? እሺ ልጅቷን አንቺ አልደበቅሽ። ልጅቷን አልደበቅሻትም። አንቺ ተሳፈረች እንበል። ራሷ አሳፈረች አሉ። ከባሏ ተጣልታለች፣ ተለያይተዋል አሉ። እንኳን ተለያዩ እንዴ? ተይ ነገር ካወቅ ልጅቷን ራስህ ነው የደበካት እኮ ማለት ነው። በቃ ጠይቄ ነው ከነሱ ጋር ተለይቻለሁ ምናምን ካወቅ አንተ ነው የደበካት። እሺ ግን ለምሳሌ አሁን የሱመያን አድራሻ ነው የምፈልገው። እሷን ጠይቄ ነው ይሰጣል። እሷ ፈቃደኛ ከሆነች ሱመያ አልጠይቃትም። አሁን አንተ ለምን ነው የምጠይቃት? እና መቼ ጠይቃት? ቁጥሯን ትልትል አልጠይቃትም። የቤተሰቦቿ አስጪ ሽማግሌ ላክ። እሺ ሱመያ አንተ የቤተሰቦቿ አስጪ ሽማግሌ ላክ። እሷን ጠይቂያት ፍቃደኛ እንደሆነች ሳቅ የቤተሰቦቿ እሺ የምትኖርበትን አካባቢና ቤቷን ንገሪኝ እኮ። እሱንም ጠይቂያት። ታውቂያለሽ ማለት ነው የምትኖርበትን። እሱ ሌላ ጥያቄ ነው። የእሷን አድራሻ እሷን የምትፈልጋት ከሆነ ልጠይቃትና ልስጥክ። እሺ ስለዚህ የምትኖርበትን ቤት ታውቂያለሽ ማለት ነው። አሁንም ደግሞ እዛ ደግሞ ልታሳፍነኝ ነው፣ ልታሳግተኝ ነው። እንደዚህ እንዳሳገትከኝ የምትኖርበትን ቤት ታውቂያለሽ ማለት ነው አይደለ? እዚህ በቃ ሱመያ የምትኖርበትን ቤት እና እምቢ ካልሽኝ አልተባበርም ካልሽኝ አልተባበርም። ፓስፖርትሽን ሱመያ መታ ትወስደው። እሺ እሷን አስጠራያትና አደን ስትመጣ እኔ እሷን ይቅርታ ጠይቂያት፣ የእሷን ፓስፖርት ሰጥሻለሁ። ሱመያ የእንትኑን የትኬቱን የወጪውን እኔ እችልሻለሁ። አደን ትምጣ ሱመያ ገባው ትምጣ፣ ወጪውን እኔ እችላለሁ። ትምጣና እኔና እሷን አንቺ አረብ ሀገር ነው ምንም አላደርጋትም፣ ሰው ቤት ነው አይደለ? ፓስፖርቱን እኔ አንቺን ሰዓት አለው ከሷ ጋር አስታርቂኝ። አንቺ መንገድ ከፈለጋችሁ ፖሊስ ምናምን ሰው ሰብስባችሁ ታውቃለህ። እዛ ማቆሰው የለም አይደለ? ከፈለግሽ ከተማ ቀይሩና ጥሩኝ። እዛ ፓስፖርትሽን ለሱመያ ሰዓት አለው። እኔና እሷን አንቺ እዛ አስታርቂኝ። እየለመንኩሽ ነው። እምቢ ካልሽ በግዴታም ታደርጊዋለሽ፣ ተገደሽም ታደርጊዋለሽ። እየለመንኩሽ ነው። ስለዚህ ካለብዛት አሰጠኝ ፓስፖርት። አልሰጥሽም። እኔ ይሄን ስታረጊልኝ ፓስፖርት ሰጥሻለሁ። በጣም ጥቂት ውስን ቀን የቀረኝ። ለምን አንድ ቀን አይቀርሽ? ምንም እንዳላደርግ ሱመያ አንቺ እጅ ነው ያለችው። የልጁ እናት ልጅቷ አንቺ እጅ ነው ያለችው። ደብቀሻቸዋል። እነዚህን አድርግልኝ። ተይው፣ ስለ ሜሞሪ ትቻለሽ። ሜሞሪ አናዳችሁ አይደል? ስለ ሜሞሪ ትቻለሁ። ሂጂና እንትን በይልኝ። አንቺ አድርግልኝ ያልኩሽን አድርግልኝ። አሁን ፓስፖርቴን አሰጠኝም። አልሰጥሽ በይና አድርግልኝ ያልኩሽን ልለምንሽ፣ በልመና በጉልበት ምናምን አይደለም፣ በጸባይ በልመና ልለምንሽ አድርግልኝ። እሺ የሱመያን ቤተሰብ አድራሻ ካልነገርኩክ፣ የሱመያን ያለችበትን ቦታም ካልነገርኩክ፣ ቁጥሯንም ካልሰጠውክ
እዚህ መታ የኔ ፓስፖርት እንድትቀበለኝ ካላደረኩክ ምን ታደርገኛለህ? እኔ ምንም አላደርግም። ፓስፖርትሽን ይዤ ቁጭ ነው ነው ፓስፖርትሽን በጸባይ ለምንሻለሁ። የሆነ ቀን ግን ታመጫታለሽ ራስሽ። እንደዛ ነው። አንቺ እዚህ ከሆንሽ ሱመያ አንቺን ፍለጋ ትመጣለች። ፓስፖርት ልትቀበል ትመጣለች። እኔ እሷም ከዚያ ፓስፖርቷን ብላ ስትመጣ ከዚያ ሱመያን ትይዝና ታግትና ደግሞ ሌላ ስቃይ ማለት ነው። ደግሞ ሌላ ስቃይ፣ ሌላ ጦስ ማለት ነው። መቼም አታስበው ሰኢድ ማለት ነው። መቼም አታስበው። በዚህ ሁኔታ በጣም ነው የምታናድደው። የመጨረሻ መጥፎ ሰው ነው ሰኢድ፣ መጥፎ ማለት ነው። ልጆችን እንደማትፈልጋቸው ተናግረሃል። ልጁ ያንተ መሆኑ እንዳይታወቅብህ ልጁ በቃ የኔ ነው ብለህ ብታምንስ ከዚህ በኋላ ማንም እኮ ሊያምንህ ራሱ አይችልም። ልታሳምንም አትችልም በጭራሽ ማለት ነው። ምክንያቱም እየሄድክበት ያለው ርቀት የመጨረሻ የሚያስጠላ ርቀት ነው እየሄድክ ያለው። የመጨረሻ የሚያቅለሸልሽ ርቀት ነው እየሄድክ ያለው። ልጅ ጭራሽ በዚህ ልክ ትዝትባታለህ። ሰላምን ጭራሽ በዚህ ልክ ትናገራታለህ። ጭራሽ በዚህ ልክ ምን እንደሚሆን ከዚያ በኋላ አግተህ ምን ልታደርጋት ነው እንዴ? ወይኔ ጉዴ! በግድ ነው እንዴ? በቃ አንድ ሰው ካልፈለገ በግድ ነው እንዴ? ሱማያ ደግሞ ባለሽበት ውጭና ማለት ያለብሽን በይ፣ መደረግ ያለበትን አድርጊ። በቃ ይህን ሰው ከህይወትሽ ማስወጣትና ማስወጣት ነው ያለብሽ ለአንዴና ለመጨረሻ ጊዜ። አለቀ። በአንቺ ላይ ሌላ ጦስና ሌላ ስቃይ ማምጣት አስቦ እየሄደበት ያለው እርቀት ምንም እኔ እንጃ ምስጥ ማለት ነው። ወደታች እየቆፈረ እየሄደ ያለ ሰው ነው። በጭራሽ ልቡ ማይገኝ ሰው ነው። በጭራሽ እየዋዠቀ ነው ያለው እንዴ! እየዋዠቀ ማለት ነው። ምን ታድርግህ ሰላም? የት ታምጣልህ ሰላም? አንተ አውቀህ ደብቀህ ሰላም ላይ ይህን ያህል ስቃይና ይህን ያህል መከራ ያወርድባታል እንዴ? ልጅቷ ተሳፍራለች ካለች ሰላም የት ታምጣልህ? ጓደኞቿ ተሳፍራለች ካሉ፣ ባሏ ጋር ተጣልታ ሄዳለች ካሉ ሰላም የት ታምጣልህ? ልጅቷን ብር ከፍለሽ ነው የደበቅሻት። እኔ እጥፍ ከፍለህ ውሸት ይዘህልን ትመጣለህ። ውሸት የሚሆነው ምንድን ነው? ሰላም ናት የደበቀችኝ ብለሽ በይና እኔ ውሸታም እንዳልባል ሰላም ናት የደበቀችኝ በይ ልትላት ነቅተናል ቀድመን። ገባህ? ያስገርኩት ዌልካም እንኳን ደህና መጣህ ከኢትዮጵያ ስለመጣ ነው ይሄን ኬክ ያስገርኩልክ። እግዚአብሔር ተጨምሮበት ህይወት እንድጣፈጥ ባለቤት ወደ አንተ እንድትመልስ ልቧን አንጀቷን ወደ አንተ እንድመልስ እግዚአብሔር ያድርጋት። አሜን አሜን። እና የጣፈጠ ነገር እንደዚህ ህይወት የጣፈጠ ተንገላታ አንተም እግዚአብሔር ወደ ቤት በሰላም ወደ ባለቤት ወደ ልጆች እግዚአብሔር ልብ ይመልሳት። የባለቤት ልብ ይመልሳት። ነችን ጣፋጭ ላንተ ለክብር ለመግለጫው ከኢትዮጵያ አንቺም እግዚአብሔር እንደው ልብሽን ወደ ባለቤትሽ ይመልስ። ይሄ ኬክ ነው ያዘጋጀሁት። ወደ ዱዓ ማረግ ጸሎት አረግ ከእግዚአብሔር ጨምርበት ደግሞ ከሰው ለበታች እና እግዚአብሔር የድሮ ፍቅራችሁን ይመልሰላችሁ እውነት እና የጣፈጠ ህይወት ይስጣችሁ። በዚህ ኬክ እንደው በዚህ ተጣፋጭ ኬክ ወደ ድሮ ፍቅራችሁ እግዚአብሔር ይመልሳችሁ። አንቺም ልብሽ ወደ ባለቤትሽ መልሽ ለልጆችሽ ብለሽ ሰው ለልጆች ሲል ብዙ ነገር ይሆናል። እሱ ግን በማይሆን ነገር ነው ስሙ የጠፋ። ስለዚህ ምንም የለበትም እሱ። እኔ በጣም ነው የማውቀው ልጅቷ ማለት ነው። በምንም ስረዳት የነበረ ልጅ ናት እና ለልጆችሽ ብለሽ ወደ ባለቤትሽ ተመለሽ እባክሽ። ህዝቦችም ደግሞ አትፈረዱ በሰው ምንም ሳታውቁ በሰው አትፈረዱ እና ይሄ ከኢትዮጵያ ስለመጣክ ለባለቤትም ለአንተም ክብር ስል እችን ጣፋጭ አዘጋጅቻለሁ። እግዚአብሔር በእኔ በጎደለ እግዚአብሔር ጨምር። አባባልሽ ጣፋጩን እንድቆርሱ የድሮ የነበራችሁ ጣፋጭ ጊዜያችሁ ይመለስላችሁ ለማለት ዱዓው ነው። አሚን ብለናል። አሚን ብያለሁ። እንግዲህ ሱመያ ቪዲዮን ካየችው በዛው አሚን ትበልሷ ፍላጎት ካላት ማለት ነው። ድሮ እንደምታይ ተስፋ አደርጋለሁ። እንደምትመለከተው ኬኩን እንደ ዳቦ ያደርገው ወይስ አንድ ዳቦ ሳይሆን እንደ ዳቦ ታደርገዋለህ? አንድ ዳቦ አይደለም ግን አንተ ብትቆርጥ ደስ አይልም። በቃች ናት ልጅቷ። እንግዲህ መጨረሻ ላይ የሚያስገባውላችሁ እች ልጅ እንግዲህ ታረቂ ከሚስት ጋር ታረቂ። ኦኬ ታረቀ፣ ግን በዚህ መልኩ አይደለም። ልጅቷ ወጣለች ብላ የተናገረችው ልጅቷ ተሳፍራለች ሌላ ሀገር ያለችው ልጅም እች ናት ማለት ነው። ከዚች ልጅ ጋር አረጋግጦ እንደገና ሰላምን ደግሞ ሄዶ ሌላ ነገር ያወራል ማለት ነው። ሰኢድ ሌላ ዛቻ ይዝታል። ሌላ ዛቻ በጣም አበዛኸው ሰኢድ፣ በጣም ማለት ነው። በጣም አበዛኸው። አይገርምህም? በጣም የሆነ ማለት እኔ ማን አለብኝ ማለት አበዛ። ማንና ነው አንተ? አበዛኸው በጣም እንዴ! በጣም ማለት ነው።
በቃ አለቀ። ልጅህ ነው አለቀ። በቃ ተዋቸው፣ ሌላውን ነገር ተወው። ሰላም ፓስፖርቷን ስጣት። ፍትህ ለፓስፖርቷ፣ ፍትህ ለሰላም። ፓስፖርቷን ስጣት ማለት ነው። ስጣት። በሴት ልጅ ላይ በዚህን ያህል ደረጃ መጫወት አላበዛኸውም? አዩ በአንተ ላይ ከተጫወተችብህ ሰላም ለአንተ መጫወቻ ናት እንዴ? ሱመያ ያንተ መጫወቻ ናት እንዴ? ሄድና መጀመሪያ ያሸነፈችህን ሴት ማጥቃት ልመድበት። እሺ አበዛው በጣም። ቤተሰብ ላይክ ሼር እያደረጋችሁ ለሰላም አድርሱልኝ። ሰላም ስልክሽ ላይ የተያያዘው ነገር በአንቺ ላይ አደጋ ሊያመጣ ስለሚችል በጣም ጥንቃቄ ማድረግ አለብሽ። ሰይድ ስልክሽ ላይ የያዘውን ነገር ምን እንደሆነ አታውቂም። ቁጥር ብቻ እንዳይመስልሽ፣ የተለያዩ አሻራዎችንም ይዞ ሊሆን ይችላል። ስለዚህ ጥንቃቄ ልታደርግ ይገባል። ሰላም ማለት ነው። ሰላም በቃ ድጋሚ አታገኙ ከዚህ በኋላ